እጅግ አሳዛኝ የተባለ መረጃ ተሰምቷል። በርካታ ወገኖቻችን በመኪና አደጋ ህይወታቸው ማለፉ ነው የተገለጸው። የዋልድባ አባቶችን ያስቆጣው የእሸቱ መለሰ ቪዲዮ እናቶችን እያሯሯጡ ያን ያህል ካራክተር ማሳየት ገዳማዊ ስብዕና አይገልጽም በማለት ተናገሩ። የአርሲ ኦርቶዶክስ የለም፣ የአርሲ ኦርቶዶክስ የለም። ሰው የሆነ ያልኩት እኮ የአርሲ ኦርቶዶክስ ነው። በራሁን ያልኩት ነው። የአርሲ ኦርቶዶክስ የለም። አንተ ሰው የምንድነው የለም ያበዛህ? የት ሄዶ ታልደዋል? ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞነኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ምን ለቃቸውን ደግሞ ቪዲዮዎች ላይክ ያደርጋችሁ አበረታቱን። ወደ ቪዲዮቹ ቤተሰቦች ዛሬ መጀመሪያ ማሰማችሁ ቪዲዮ ምንድነው? በዛሬው ዕለት ሳይና ሰኞ እንደተገጣጠሙ እጅግ በጣም ብዙ ሰዎች ተናገሩ ይገኛሉ። ታዲያ እጅግ በጣም ብዙ ሰዎች ሲያስገርም የነበረ አንድ መረጃ ነበረ። ይህን መረጃ አሁን ታበሻም እያጋለጠው ነበረ። ይህን ቪዲዮ አይተን ከኩላሊት ህመምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው ነብይ መሰረት ታዬ። ዋቅጅራ ፈቃዱ የኩላሊት ህመምተኛ ነው። አሜሪካ ነው የሚኖረው። የአሜሪካ ዜግነትም አለው። ሐኪም ቤት ሄዶ ተመርምሮ የኩላሊት ህመምተኛ እንደሆነና የግድ ኦፕሬሽን መደረግ እንዳለበት ቀነቀጠሮ ተሰጥቶት መተንፈሻ ተገጥሞለት ይለያያሉ። ዋቅጅራ ፈቃዱ የኦፕሬሽን ቀን እስኪደርስ ድረስ ወደ ኢትዮጵያ ይመጣና የተለያዩ ነገሮችን ሲያደርግ ከቆየ በኋላ ወደ ነብይ መሰረት ጋር ይሄዳል። በጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዋቅጅራ ፈቃዱም እንደተባለው አደረገ። መጨረሻው ዋቅጅራ ፈቃዱ አረፈ። ተጠያቂው ግን እንደተመለከታችሁ ነው ቤተሰቦች፣ እጅግ በጣም ነው የሚገርመው። በልጁ በጤና ህመም ምክንያት የኩላሊት ህመምተኛ ነበር። ታዲያ በስተመጨረሻም አውልቀው ሂድንም ችግር የለውም ተብሎ ህይወቱ በዚህ ያለ መልኩ ለማለፍ በቅቷል። ታዲያ እጅግ በጣም ብዙ ሰዎችም ይህን ጉዳይ አዝነው የተቀበሉት ይገኛሉ። ታዲያ እናንተስ ይህን ጉዳይ እንዴት አያችሁት? የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡት። ላይ እንደነገርኳችሁ ሰኞና ሰኞ ሲገጥሙ ምን አይነት ነገሮች ይፈጠራሉ? ይህ ነገር አባባል ነው ወይስ ደግሞ በእውነተኛ ታሪክ ላይ የተመሰረተ አባባል ነው የተባለ ነበር። ታዲያ እስኪ ደግሞ ሰዎች አንዳንድ ቪዲዮዎች በዙሪያ አይተን ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰት ልንገራችሁ። ይህን ቪዲዮ ለምትወዷቸው ሰዎች ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ አድርሱላቸው። ቤቱንም ፎሎ አድርጉ። ምን እንደሚከሰት ከመናገሬ በፊት አንድ ቁም ነገር ልንገራችሁ። በምትሰሙት ነገር ሁሉ ልባችሁ አይሸበርባችሁ። ክርስቶስ ለደቀ መዛሙርቱ ከማድረጉ በፊት አበክሮ ከተናገራቸው ቃላቶች መካከል አንደኛው እኔ ከናንተ ጋር እኖራለሁና ልባችሁ አይሸበር የሚል ነው። ስለዚህ እግዚአብሔር ከኔ ጋር አለ ብላችሁ የምታምኑ ሰዎች ሁሉ ልባችሁ በምትሰሙት ነገር አይሸበርባችሁ። እግዚአብሔር አለ። ይኸውላችሁ ሰኔና ሰኞ ሲገጥም በሀገር ላይ ረሃብ፣ ቸነፈር፣ ጦር ይሆናል ይሏቸዋል። ጦርነት ይሆናል ይሏቸዋል። ይህን የሚሏችሁ ደግሞ ሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየጠቀሱ እየዘረዘሩ ነው። አሜሪካኖች 13 ቁጥርን ወይንም ቀን 13ን በጣም ይጠሏታል አሉ የሆነ መጽሐፍ ሰነብ እና የሚጠሏት ለምንድን ነው? የሆነ ሰው በ13 ቀን በቀን 13 የደረሱትን መከራዎች ዘርዝሮ የሆነ መጽሐፍ ያሳትማል። ከዚያ ያንን መጽሐፍ ያነበቡ ሁሉ 13 ቁጥርን 13 ቀንን የሆነ እንደተረገመች አይነት አድርገው ወሰዷት። በጣም ይጠሏታል። እና ይኸውላችሁ እነዚህም ሰዎች የሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየቆጠሩ ማለት ነው እናንተ ያስፈራሯቸዋል እንጂ ምንም መነሻ የላቸውም። ሰኔና ሰኞ ገጥሞ ጦርነት የተደረገባቸው ዓመታት አሉ ወይ? አዎ አሉ። ግን ሰኔና ሰኞ ገጥሞም ሰላም የሆኑባቸው ዓመታት ብዙ ዓመታት አሉ። አይደለም ሰኔና ሰኞ ተውት፣ ሰኔና እሁድ ገጥሞ ጦርነት የተደረገባቸው ረሃብ የነበረባቸው ዓመታት የሉም እንዴ? አሉ እኮ። ታዲያ ሰኔና ሰኞ ከሰኞ ነው እንቁም ነገሩ አይደለም። ይሄ በተለምዶ የመጣ አባባል ብቻ ነው። በዚህ አባባል አትሸበሩ፣ አትደንግጡ። እንደውም ይሄን አባባል የቤተ ክርስቲያናችን ሊቅ መምህር አፈወርቅ ተክሌ እንደዚህ ይሉታል፣ ሰኔና ሰኞ የመለኛ የጠንቋይ ፈሊጥ ይሉታል። ስለዚህ ምንም መነሻ የለውም። የሆነ ሰው የሆነ ፈለሰፈው ከዚያ ማስፈራሪያ ሆኖ ቀጠለ ማለት ነው። ስለዚህ ልባችሁ አይሸበር። በቃ የሚሆነው
ነገር መሆኑ ለማይቀረው የማይሆነው ነገርም ለማይሆነው ነገር የኛ ልብ ለምንድን ነው የሚሸበረው? እግዚአብሔር እኮ አለ አይደል? በቃ የሚሆነው ነገር ይሆናል። በቃ እኛ ስለተሸበርን ስለደነገጥን የሚቀር ነገር የለም። ስለዚህ ልባችሁ አይሸበርባችሁ። ለሁሉም ነገር እግዚአብሔር አለ። እስኪ ሁላችሁም ኮሜንት ላይ እግዚአብሔር አለ እያላችሁ ጻፉ። እግዚአብሔር አለ እያላችሁ ሁላችሁም ኮሜንት ላይ ጻፉ። ቪዲዮውን ሼርና ላይክ ሪፖስት እያደረጋችሁ ለብዙዎች እንዲደርስ አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ማጅስትሮ ቤተሰቦች እጅግ በጣም ትልቅ ትምህርት እንዳገኛችሁበት አልጠራጠርም ከዚህ ቪዲዮ። ሌላ ደግሞ ሳምንቱ ሲነጋገር የነበረ መረጃ እንደነበረ ኮሜዲያን አሌክሶ እጅግ በጣም በጠና እንደታመመ የተነገረ ነበረ። የቤተሰብ ጨዋታን ነፃነት ወርቅነህ ህይወቱ ካለፈ በኋላ እጅግ በጣም ብዙ ታዋቂ የቴሌቪዥን ጋዜጠኞች ይህን ፕሮግራም ለመምራት የተራዱ ይገኛል። ታዲያ ከነዛም አርቲስቶች መካከል አሌክሶም ከነሱ መሀል ነበር። ታዲያ አሁን ደግሞ በጠና እንደታመመ የተነገረ ነበር። እግዚአብሔር ይማርልን። እጅግ በጣም ያሳዝናል። ሁላችሁም ፈጣሪ ማር በሉት። አካውንቴ ሻዶ ባን ውስጥ ስላለ ሁላችሁም አምስት ጊዜ ኮፒ ሊንክ አድርጉት። በስታንድ አፕ የኮሜዲ ስራዎቹና ዋሸው እንደ በተሰኘው ፕሮግራም ተወዳጅነትን ያተረፈው ኮሜዲያን አሌክስ በጠና ታሞ ሆስፒታል መግባቱ ተነግሯል። ታዲያ ይሄ ጨዋታ አዋቂና የሳቅ ምንጫችን የሆነው እጅግ ሰው አክባሪው ኮሜዲያን አሌክስ በጠና ታሞ ራስ ደስታ ሆስፒታል እንደሚገኝ ተነግሯል። እናም ሁላችሁም ኮሜንት ላይ ፈጣሪ ማር እያላችሁ በየሃይማኖታችሁ ጸሎት አድርጉለት። ለስራው በቀርም ህይወቱም እንዲመለስ እጅግ በጣም ብዙ ሰዎች ማረህ ወደ ቀድሞ ጤንነተ ፈጣሪ መልሰህ እያላችሁ እናንተ መልካም ምኞታችሁን ተመኙለት። ወር ኔክስት እሸቱ በዋልድባ ገዳም ተገኝቶ የሰራው ማስታወቂያ እጅግ በጣም ብዙ ሰዎችን እያስገረመ እያናደደ ይገኛል። ታዲያ በገዳም ውስጥ ያሉ አባቶችም ይሄ ማስታወቂያ እኛን አይወክለንም፣ በእንደዚህ ያክል ደረጃ ገንዘብ ለመስራት ለምንድን ነው የሚጠራው የተባሉ ነበር። እስኪ ደግሞ ይሄ መረጃንም የዋልድባ አባቶችን ያስቆጣው የእሸቱ መለሰ ቪዲዮ እናቶችን እያሯሯጡ ያን ያህል ካራክተር ማሳየት ገዳማዊ ስብዕና አይገልጽም በማለት ተናገሩ። በማህበራዊ ሚዲያ ላይ ከፍተኛ ውዝግብ ፈጥሮ የነበረው ፊልሙ በድጋሚ ሌላ አነጋጋሪ ጉዳይ ይዘው ወጥቷል። በተለይ በገዳሙ የሚገኙ አባቶች ከእግረኛው ሚዲያ ጋር ባደረጉ ቆይታ በእሸቱ ስራ እጅግ ማዘናቸውንና መከፋታቸውን በይፋ ተናግረዋል። መልእክቱ የተላለፈበት መንገድ ሁላችንን ማስከፍቶናል፣ የቦታውን ሕግና ስርዓት የጣሰ ነው ሲሉም በቁጭት ገልጸዋል። ገዳሙ የራሱ የሆነ ጥብቅ ሕግ አለው። ከውጭ የመጡ መነኮሳት ቀርቶ ጳጳሳትም ቢሆኑ ዝም ብለው ገብተው መቀደስና ስጋ ወደሙን መቀበል የማይችሉበት ቦታ ላይ ይህ የተሰራው ድራማ መሰል ስራ የገዳማውያንን ችግር አጉልቶ ገቢ ለማሰባሰብ የሚቀሰቀስ አይደለምም ብለዋል። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ ያድርጉ። መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ ነው። ቤተሰቦች ትልቅ ስጣገባ ውስጥ እንደገባ የተነገረ ይገኛል ኮሜዲያን እሸቱ። ታዲያ እናንተስ ኮሜዲያን እሸቱ ያደረገው ነገር አግባብ አለው ተስባላችሁ? የተሰማችሁን ሀሳብ እናንተን በግልጽ ኮሜንት ላይ አስቀምጡልን። ይህ ነገር ይጨመር፣ ይህ ነገር ይቀነስ ነገር ካለ እኔ ለእናንተ ላይ ቤተሰቦቼ የማላስተካክለው ነገር የለምኝና የተሻለ ስራ ይዤ እንድመጣ እንዲጠቅመኝ ለእኔም የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ቤተሰቦች እጅግ በጣም አሳዛኝ መረጃ እየተሰማ ነበር። እርሱም ምንድን ነው? እጅግ በጣም በሚያሳዝን ሁኔታ የ11 ሰዎች ህይወት በትናንትናው ዕለት እንዳለፈም የተሰማ ነበር። ይህም መረጃም ሰምተን እንመለስ። እጅግ አሳዛኝ የተባለ መረጃ ተሰምቷል። በርካታ ወገኖቻችን በመኪና አደጋ ህይወታቸው ማለፉ ነው የተገለጸው። ፈጣሪ ወጥቶ ከመቅረት ይሰውራችሁ ይሰውረን። በስልጤ ዞን በደረሰ የትራፊክ አደጋ የ11 ሰዎች ህይወት ሲያልፍ 2 ህጻናት ደግሞ በህይወት መትረፋቸው ተገልጿል። ከስልጤ ዞን አሊቾ ውሪሮ ወረዳ ተነስቶ በጠረጋ ከተማ አድርጎ ወደ አዲስ አበባ 18 መንገደኞችን አሳፍሮ ይጓዝ የነበረ መለስተኛ የህዝብ ማመላለሻ ተሽከርካሪ መንገድ ስቶ ገደል ውስጥ በመግባቱ አሰቃቂ የትራፊክ አደጋ መድረሱ የወረዳው አስተዳደር
አስታውቋል። በደረሰው ከፍተኛ አደጋ 2 ህጻናት ጨምሮ 4 መንገደኞች ምንም አይነት ጉዳት ሳይደርስባቸው በሙሉ ጤንነት መትረፍ ሲችሉ የ11 ሰዎች ደግሞ ህይወት ማለፉ ተገልጿል። ለወገኖቻችን ነፍስ ይማር፣ ለተጎዱት ደግሞ ፈጣሪ ምሕረትን ይላክላቸው። ተመለከታችሁት ነው ቤተሰቦች፣ እጅግ በጣም ብዙ ሰዎችም አዝነው የመረጃ የተቀበሉት ይገኛሉ። እግዚአብሔር ጥሩ ጥሩ ተሻሪው ወሬ ያሰማን። ባለፈው ሳምንት ላይ የተለያዩ ነገሮችንም እየሰማን ነበር። ታዲያ አትሌቶችም እርስ በርስ ጣልተው አንዱ አትሌት ላይ መተት አድርጎብኛል ተባብለው እጅግ በጣም ትልቅ ጣገባ ውስጥ ገብተው የአንዱ አትሌት ህይወትም እንዳለፈም እየተሰማ ነበር። እጅግ በጣም ብዙ ሰዎችም በዚህን ያክል ደረጃ አዝነው ሀሳቡን መረጃውን የተቀበሉት ነበረ። ይህን ቪዲዮንም አይተን ነበር። መተት አስደርገህብኛል በማለት አትሌቱ ሌላኛውን አትሌት በጥይት ተኩሶ መግደሉ ነው እየተነገረ የሚገኘው። በትላንትናው ዕለት እጅግ በጣም አሰቃቂና ዘግናኝ የተባለ ግድያ በአትሌቶቹ መካከል እንደተደረገ መረጃዎችን እየተመለከትን እንገኛለን። የምትመለከቱት አትሌት የይስ ይባላል፣ እንዲሁም ደግሞ ገዳዩም አትሌት ደረሰ ይባላል። ሁለቱም አትሌቶች በሰንዳፋ ለረጅም ጊዜ ልምምዳቸውን ሲያደርጉ የቆዩ ቢሆንም አትሌት ደረሰ ለረጅም ጊዜ ማለት ነው በአትሌት የይስ ላይ ቂም በቀል ወይም ደግሞ መተት አስደርገህብኛል በማለት ማለት ነው ለረጅም ጊዜ የቆየ ጸብና ጭቅጭቅ እንደነበራቸው መረጃዎች ወጡ ይገኛሉ። ነገር ግን ይህንን አለመግባባት ለመፍታት በሽማግሌዎች እርቅ የተፈጸመ ወይም ደግሞ እርቅ እንዲያደርጉ ጥረት የተደረገ ቢሆንም እንኳን በፍጹም ሳይሳካ ቀርቶ አትሌቶቹ በልምምድ ላይ በነበሩበት ሰዓት አትሌት ደረሰ የተባለው የምትመለከቱትን የይስ የተባለውን አትሌትም እንግዲህ ጥይት አውጥቶ ተኩሶ እንደገደለ ነው በአካባቢው ላይ የነበሩ ነዋሪዎች የተናገሩ የሚገኙት። ይህን ወንጀል ከፈጸመ በኋላ ሮጦ ለማመለጥ የሞከረ ቢሆንም በአካባቢው ላይ በነበሩ ገበሬዎች የተለያዩ ተኩስ ልውውጦች ተደርገው ወንጀሉን የፈጸመው አትሌት ከነመሳሪያው እጅ ከፍንጅ ተይዞ ለፖሊስ እንደተሰጠና ቤሳት በህግ ጥላ ስር እንደሚገኝ ነው እየተነገረ የሚገኘው። በትናንትናው ዕለትም አትሌት የይስ በመኬ ማርያም ስርዓተ ቀብሩ እንደተፈጸመም ተነግሯል። እጅግ በጣም አሳዛኝና ዘግናኝ ነው ለመላው የአትሌቲክስ እንዲሁም ደግሞ ለኢትዮጵያ ህዝብ እጅግ በጣም አሳዛኝ የሆነ ዜና ሆኖ አልፏል። በዚህ ሰዎች በመግባባት የሚፈቱ ብዙ ችግሮች እያሉ ባለመግባባት የመጡ ትልቅ ችግሮች እጅግ በጣም ብዙ ዋጋ እንደሚያስከፍል ነበረ ቪዲዮን አይተን የተመለሰው። ታዲያ ይህን ቪዲዮ እንዴት አያችሁት? ሀሳባችሁን ኮሜንት ላይ አስቀምጡዎች። በአሳለፍነው ሳምንት እጅግ በጣም ብዙ ሰዎችን ያሳዝን የነበረው መረጃ ምንድነው? በአርሲ ያለፈ እናት አባቶቻችን እንዲሁም ደግሞ እጅግ በጣም ለብዙ ዓመት ያስቆጠሩ አብያተ ቤተክርስቲያኖችም እንደተቃጠሉም እየሰማን ነበር። ታዲያ እጅግ በጣም ብዙ ሰዎችም ይህ ነገር በዚህ ዘመን ላይ ሊደረግ አይገባም፣ ሊቀር ይገባል ስለው ተቃውሞን እያደረጉ ነበር። ታዲያ የተለያዩ ሰዎችም ሀሳብና አስተያየት የሰጡ ነበር። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። እንደ ሰው ልጅ ጅል ፍጥረት የለም እዚህ ምድር ላይ። የሰው ልጅ ከቀብር መጥቶ ሞትን ይረሳል፣ ሟች መሆኑን እንኳን አያስታውስም። ሰው እዚህ ምድር ላይ እርግጠኛ የሚሆንበት አንድ ነገር ቢኖር ሟች መሆኑን እና ሟች ሆኖ በሚኖርበት ምድር ላይ ሰው ለመግደል ማሰብ፣ ሰው ለማሳደድ ማሰብ፣ ሰው ለማጥፋት ማሰብ፣ ጦርነት ማሰብ፣ ሰዎች ላይ ክፉ ነገሮች ማድረግ ማሰብ ምናምን ሳስበው የሚገርመኝ ሁሌ ነው ሳስበው ምስቀው። አሁን ለምሳሌ በጣም ብዙ ነገሮች እዚህ ይጀምራሉ እሰራለሁ እና ሁሌም እየሰሩት ሳልጨርሰው ልሞት ይችል ይሆናል ብዬ አስባለሁ። ታውቃላችሁ፣ ምክንያቱም መሞቻ ቀናቸው አይታወቅም እዚህ ምድር ላይ። ነፍስን አንድ ነገር ቢኖር መወለጃ ጊዜው ወደዚህ ምድር መምጫ ጊዜው እና መሞቻ ጊዜው ነው። ባላሰብነው ሰዓት ባልገመትነው ጊዜ ነው እዚህ ምድር የመጣ ነው። ከዚህ ምድርም ስንሄድ ጭራሽ ባልተዘጋጀንበት ባላሰብነው ሰዓት እንደሚሆን አልጠራጠርም። እና ሁሌ የሆኑ ስራዎችን ሲጀምር የሆነ ነገር ሳደርግ ምናምን እስቃለሁ፣ በውስጤ እስቃለሁ። ምክንያቱም ምናልባት ሳልጨርሰው ሞት ይሆናል፣ ምናልባት እንደዚህ ምለፈው ምናምን በቃ ተራ የሚባክን ነገር ብሎ ሊቀር ይችላል። ይሄ ትክክለኛ ተፈጥሮ ነው። እንዴት እንደዚህ ታስባለህ ጨለምተኛ ነው ምናምን የሚል የጅል አስተሳሰብ ሊመራ ይችላል። እኔ ሟች መሆኔን አውቄ እንደ ሟች ሰው መኖር ነው። እና ምን ልላችሁ ነው፣ ሟች መሆናችሁ የምትኖሩበት ምድር ላይ ሁሉን ነገር እርግፍ አድርጋችሁ የተጠራችሁ ሰዓት ውልቅ ብላችሁ የምትሄዱበት ምድር ላይ ሆናችሁ መጨካከን፣ በዚህ ያህል መጠን መከፋፋት፣ በዚህ ያህል መጠን መጠላላት ያስቀኛል። አሁን ለምሳሌ የፈለገ የምጠላው ሰውዬ ምናምን መጨረሻ ላይ ተያይዘን እንሄዳለን እዚህ ምድር ጥለን። ማንም እዚህ ምድር ላይ ዘላለም የለም። ግን ቢያንስ እቺ ምንድነው ቀጠሮ የሌላት ሞት እስክትመጣ ድረስ እቺ እንደ ሌባ ድንገት የምትመጣው እና ይዛን የምትሄደው ሞት እስክትመጣ ድረስ በተቻላችሁ መጠን መልካሙ፣ በተቻላችሁ መጠን ክፋትን ከውስጣችሁ አርቁ። በተለይ ትርጉም ያለው ሰው ሆናችሁ ኑሩ። ትርጉም ያለው ሰው ሆኖ የሚኖረው ለራስ በመስገብገብና ያገኙትን ሁሉ በማከማቸት አይደለም። ትርጉም ያለው ሰው ሆናችሁ የምትገኙት ለማህበረሰባችሁ፣ ለሀገራችሁ፣ ለህዝባችሁ፣ አጠገባችሁ ላለው ለየትኛውም ሰው መልካም ሆናችሁ በመገኘት ነውና ሰሞኑን እዚህ ማህበራዊ ሚዲያ ላይ በጣም ብዙ ክፉ ነገሮችን እያየን ነው፣ በአይናችን ከምናየው በተጨማሪ ማለት ነው። ለማንኛውም ይሄን የምታዩ ሰዎች ጠቅላላ ቢያንስ ስትኖሩ እንደማች ሰው ኑሩና ብዙ አትስገብገቡ። ምንም መጨረሻ ላይ አንድ ላይ ነው የምንሞተው።
እንደሰማችሁት ነው ቤተሰቦች። የሰው ልጅ ነገ ሟች መሆኑ እያወቀ ነው መኖር ያለበት እንጂ ሁልጊዜም እንደሚወላከል እየሆነ አስተሳሰቡ በዚህ ያክል ደረጃ መጨለም የለበትም የተባለ ነበረ። እንታላችሁ ሀሳባችሁን ኮሜንት ላይ አስቀምጡ። እስኪ ደግሞ ሌላ ደግሞ አንዳንድ ትምህርት የሚያሰጡ ቪዲዮዎችን አይተን እንመለስ። ሱሪ የሚለብሱትን፣ ዊግ የሚያደርጉትን፣ ሂውማን የሚቀጥሉትን፣ የሚቀባቡትን እና ሂና የሚቀቡት ከትእዛዝ ውጭ የሆኑትን እንዲያረጉ እደፍቃቸዋለሁ እያለ እየሳቀ በቁማቸው ነው የሚደፍቃቸው እዛ እሳት ውስጥ ማለት ነው። እሳቱ በጣም ሰፊ ነው። ከዛ ልጄ ይለኛል። ብቻ ድምፅ ነው የሚሰማኝ። በዚህ በቀኝ በኩል ማየት አልችልም። እንዲዞር በጣም ያስፈራል። አይንህን ይወጋል። ልጄ ይሄንን ንገሪልኝ፣ ከቻልሽ በየቤተ ክርስቲያኑ፣ ካልቻልሽ ደግሞ የሆነ ቦታ ሄደሽ ንገሪ አደራ ልጅ። ሰው ይመለስ። ምሬ አልምረውም። ሱሪ የሚለብሰው ሂውማን የሚያደርገውን የሚቀባባውን ምሬ አልምረውም። እባክሽ ልጅ ይህን መልእክቴን አስተላልፊልኝ አድርሽልኝ ይለኛል። እኔ ተገብቼ አይደለም ኃጢአተኛ ነኝ። ከዛ ለማን ነው የምነግረው? ንገሪልኝ፣ ለህዝቡ ንገሪልኝ። አልቋል ጊዜ የለም አልቋል። ሱሪ ትተናል ብለው ይመጣሉ ቤቴ፣ ግን ሱሪው አልወጣም ከቤታቸው ይለኛል። ሱሪው የሚቀባቡትንም አልወጣም። ኧረ ቆይ ላሳይሽ፣ ተመልከች፣ ወደዛ ወደ ግራሽ እዩ ይሄን እንዴት እንደሆነ እዩ። አጥብቆ የሚለብሱ ሱሪ ወንዶችም አልምራቸው እባክሽ። ጠብቆ የሚለበስ ሱሪው ያቁሙ እንዳይለብሱ ይለኛል። ይሄ ጥቅ አድርገው እንደ ታይት አድርገው የሚለብሱ ወንዶች አሉ አይደል? እሱ እንዳይለብሱ። ለምን ይለብሳሉ ይለኛል። እንዳይለብሱ ይህንንም ንገሪልኝ እና በመጨረሻ ምን ይለኛል? ቆራቢዎች ካልሲ አድርገው አይቅረቡ። የስጋው ደሙን ሲወስዱ እባክሽ ካልሲ አድርገው እንዳይወስዱ ንገሪልኝ። ቤተ መቅደስ ውስጥ ከነጭራሹ ካልሲ አድርገው እንዳይገቡ ይለኛል። ካልሲ አድርገው እንዳይገቡ ምሬ አልምራቸውም ይለኛል። እየደጋገመች እንኳን ግን ይናገረኛል። ዞር ማለት ግን አልችልም። በቃ ወደዚህ ቀኝ ወደ ቀኝ ማየት አልችልም እና እባክሽ ይህንን መልእክት አድርሽልኝ ይለኛል። አደራ ልጄ አደራ ይህን መልእክት አድርሽልኝ፣ ተው በያቸው። ስለ ቤቴ ደግሞ እኔ ያለሁኝ፣ እኔ አተት አላስገባሁም፣ በሽታ አላስገባሁም። ሰው እንዲማር እንዲድንና ሰው እንዲፈወስ ነው ደጄን የከፈትኩት እና እባክሽ እነዚህ የዓለማዊ ቲክቶክ ሰሪዎች ይራፉ። ባንቺ እንደሚማሩ ተስፋ አደርጋለሁ። ምልክታችሁ ነው። ትልቅ ትምህርት እናገኛችሁበት አልጠራጠርም። ከዚህ ቪዲዮ አንድ አባታችን ደግሞ እጅግ በጣም ጠቃሚ የሆኑ ነገሮችን እየተናገሩ ነበር። እስኪ ደግሞ በዚህ ዙሪያም የአባታችን ንግግር ሰምተን እንመለስ። ሚስጥር ግን ከአንተ ከወጣች የእሷ እስረኛ ነህ፣ በአንተ ዘንድ ካለች የአንተ እስረኛ ናት ይላል። ሚስጥራችንን ለሌላ ለሁለተኛ ጎን ለሶስተኛ ጎን አባክነ ከዚያ በኋላ ሚስጥሬን እንዳይናገርብኝ በማለት ስንሽቆጠቆጥ እንኖራለን። የሚስጥራችን እስረኛ እንሆናለን። ያሰብነውን እቅዳችንን በልቦናችን አስረን እንያዝ። ስኬት ላይ ሳንደርስ በምንም ተአምር በስኬት ይገለጥ በስራ ይገለጥ እንጂ እቅዳችን በስራ ይገለጥ እንጂ እቅዳችን በወሬ መገለጥ የለበትም። ቀኝ የሚሰራውም ግራ አይ የሚባለው ለዚህ የምንሰራው ግራ የተባለ ሰይጣን ጊዜ አይነጥላ ነው። አይነጥላ የሚባለው እኮ ከዚህ የተነሳ ነው። አይነጥላ ማለት እኮ እንደዚህ አይነት ያበላሻል፣ ከፊት ብሎ ይገረግርብናል፣ በሰዎች ላይ አድሮ ያበላሽብናል፣ ያኮላሽብናል። ስለዚህ ያቀዳችሁ ትልቅ እቅድ ካለ ለማንም ሳትነግሩ ሞክሩት። ለማንም ሳትነግሩ እስከዛሬ ተናግራችሁ ያገኛችሁ ስኬትና ሳትናገሩ አቅዳችሁ የሰራችሁትን ውጤቱን ሲያነጻጽሩት ሰይጣን በራሱ የኛን ልቦና ማወቅ አይችልም። የኛን ሐሳብ ማወቅ አይችልም።
ሐሳባችንን ግን ስናወራ ለእናትም ይሁን ለእህትም ይሁን ለምንወደው ይሁን ስናወራ ይሰማል። መረጃ ከኛ ነው የሚወስደው። መረጃ ወስዶ ያ እንዳይሆን ያ እንዳይሳካ አይረጥላ ነውና ሰይጣን ይሰራል፣ ተግቶ ይሰራል። ስለዚህ ብዙ ጊዜ ስንደክም የምንኖረው ዋቅዳ ዋብልስ የሚሆንብን ድካማችን ሁሉ በራሳችን አንደበት ኮዳችንን እየተናገር ሚስጥራችንን እያባከን ነው። ኮዳችንን ተጠንቅቀን በአእምሯችን እናስቀም። የአካውንት ቁጥር ኮዳችንን አሁን የሞባይል ፓርኪንግ ኮዳችንን ለራሳችን አይደል እንዴ በአእምሯችን የምናስቀምጠው? ገንዘባችን እንዳይባክን ሌባ እንዳይወስድብን አይደል እንዴ? ስለዚህ እቅዳችንን በህሊናችን ብቻ እንያዝ፣ ሚስጥራችንን አናባክን። ለማንም ብዙ ጊዜ የምንደክመው ብዙ ጊዜ የሚበላሽብን ኮዳችንን ለሰው እየነገርን ነው። ኮድ ማለት ሐሳብ ነው፣ እቅድ ነው። ኮድ ማለት ስኬት ነው። ኮድ ማለት እቅድ ነው፣ ብላን ነው። የነጋችንን ዛሬ ቀድሞውን ለማንም አንናገር፣ ለእግዚአብሔር ብቻ በጸሎት እንንገረው። አዎ በጸሎት እግዚአብሔር ብቻ እንንገረው። አንተ ቅደም፣ አንተ አስፈጽመኝ እንበለው እንጂ አይ ከሌን ወደዋለሁ በማለት ኮዳችንን አንንገር። ምናልባት እንኳን በሌላ ሰው ለመናገር እንኳን አልችል ካላችሁት እንኳን እንዲህ አቅጀ ነበር ሳይሆን የሆነ ሰው አመካኝታችሁ የሆነ ሰው እኮ እንዲህ ሊሰራ እንዲህ ብላችሁ በሌላ ሰው አመካኝታችሁ ሐሳብ ወይንስ እንደመጠየቅ መረጃ ማሰባሰብ ከፈለጋችሁ በሌላ ሰው አመካኝታችሁ አርቃችሁ ነው እንጂ እኔ እንዲህ አቅጃለሁ፣ እንዲህ እንዲያስብያለሁ፣ እኔ እንደዚህ ልሰራ ነው፣ እንደዚህ ልወድ ነው፣ እኔ እንደዚህ የትዳር ጓደኛ አቅጃለሁ፣ እንደዚህ ላስተዋውቅ ቤተሰቦች እጅግ በጣም ትልቅ ትምህርት ከቀደመው ቪዲዮ ከአሁኑ ቪዲዮ እንደወሰዳችሁበት አልጠራጠርም። ለሚገባው ሰው አንድ ቃል በቂ ነው እንደሚባለው ሁሉ እጅግ በጣም ትልቅ ትምህርት ነበር ሰምተን የተመለስ ነው። የቤተክርስቲያን አባት ናቸው፣ ትልቅ መምህር ናቸው። ታዲያ የሚናገሩት ነገር እጅግ በጣም ብዙ ሰዎችን እያስደሰተ ይገኛል። እናንተስ የአባታችንን ንግግር እንታገኛችኋቸው የተሰማችሁን ሀሳብ ኮሜንት ላይ አስቀምጡት። ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላህ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ፣ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በእኔ ሲናደዱ ካለኝ እይታ አንጻር ካለኝ ታዋቂነት አንጻር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱ ጋር ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የሥራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር
እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ 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 እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር አርሲ ሲባል፣ ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹበት። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ምን ይመስላሉ? በቀጣይ እናንተን ቁም ነገር ያስጨብጣሉ፣ ሐሳብና አስተያየቶችን ያለውጣሉ የማስዋቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ